ሰላም ጤና ይስጥልኝ። ዛሬ የምንነጋገረው ስለ አንድ ሰው ነው። ለ38 ዓመታት ተኝቶ ስለኖረ ሰው። አንድ ጊዜ አስቡ፣ 38 ዓመታት። 38 ዓመታት ማለት አንድ ሕፃን ተወልዶ አድጎ ትምህርቱን ጨርሶ ትዳር መስርቶ ልጅ የሚወልድበት ረጅም ጊዜ ነው። ይህ ሰው ግን በእነዚህ ሁሉ ዓመታት የነበረው በአንድ አልጋ ላይ ተኝቶ ነበር። በዙሪያው ብዙ ሰዎች ያልፋሉ፣ ብዙዎች ይፈወሳሉ፣ ብዙዎች ይደሰታሉ። ለሱ ግን ዓለም የቆመች ትመስላለች። የሚከተለኝ ሰው የለኝም ብሎ ተስፋ በቆረጠበት በዚያ ጨለማ ሰዓት እውነተኛው የሰው ዘር ወዳጅ ክርስቶስ በአጠገቡ ቆመ። በዐቢይ ጾም 4ኛ ሳምንት መጻጉዕ ተብሎ በሚታሰበው በዚህ ዕለት ይህ ታሪክ ለእኛ ለዘመኑ ሰዎች ምን ይነግረናል? ሰው የለኝም ብለን ለምንመረረው ሕይወታችን ምን አይነት ተስፋ ይዞልናል? በዛሬ ቪዲዮአችን የመጻጉዕን ድንቅ ታሪክ፣ በቤተ ክርስቲያን ያለውን መንፈሳዊ ትርጉምና በሕይወታችን ውስጥ ልንተገብራቸው የሚገቡ ታላላቅ ቁም ነገሮችን በሰፊው እንመለከታለን። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዐቢይ ጾም 4ኛ ሳምንት መጻጉዕ ይባላል። መጻጉዕ የሚለው ቃል የግዕዝ ሲሆን ትርጉሙም በሽታው የጸናበት በሽተኛ ማለት ነው። ይህ ስያሜ የተሰጠው ጌታችን ኢየሱስ ክርስቶስ በቤተ ሳይዳ ኩሬ አጠገብ ለ38 ዓመታት በአልጋ ላይ ተኝቶ የነበረውን ሽባ የፈወሰበትን ታሪክ በማሰብ ነው። ይህን ቃልም ዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 15 እናገኘዋለን። በመጽሐፍ ቅዱስ እንደተጠቀሰው በኢየሩሳሌም በበግ በር አጠገብ 5 የመመላለሻ ስፍራዎች ያሉት አንድ ኩሬ ነበር። ይህ ቦታም ቤተሳይዳ ይባላል። ቤተሳይዳ የምህረት ወይስ የፉክክር ቤት? ቤተሳይዳ ስሙ ሲተረጎም የምህረት ቤት ማለት ነው። ነገር ግን በዚያ የነበረውን እውነት ስንመለከት ስሙና ተግባሩ ለብዙዎች ተቃራኒ ሆኖባቸው ነበር። እስኪ ይህን ምስጢር አብረን እንመርምር። በአንድ በኩል ቤተሳይዳ በእውነትም የምህረት ቤት ነበረች። ምክንያቱም እግዚአብሔር ሰውን ብቻውን እንዳልተው ለማሳየት መልአኩን ይልክ ነበር። ያ የውሃ መናወጥ ተስፋ ላጡ ሰዎች ሰማይ ዝም አላለም የሚል ትልቅ ምልክት ነበር። በዚያ የነበሩት በመቶዎች የሚቆጠሩ ዕውሮችና አንካሳዎች በቤታቸው አልተቀመጡም። ሁሉም ወደዚያ የመጡት አንድ ቀን የኔ ተስፋ ይደርሳል በሚል ተስፋ ነው። ቤተሳይዳ ተስፋ የሚታደስባት፣ የሰው ልጅ ከፈጣሪው ጋር በረድኤት የሚገናኝባት ስፍራ ነበረች። ቤተሳይዳ የፉክክር ቤትም ነበረች። ለ38 ዓመቱ መጻጉዕ ቤተሳይዳ የምህረት ቤት ሳትሆን የፉክክር ቤት ነበረች። ለምን? ሕጉ ቀድሞ የገባ ይፈወሳል ይላል። ይህ ደግሞ በሽተኞች እርስ በርሳቸው እንዲፎካከሩ ያደርጋቸዋል። ፈውስ ለማግኘት ሌላውን መቅደም፣ ሌላውን መገፍተር ወይም ሌላው ሳይገባ ቀድሞ መግባት ግድ ይላል። የሚገርመው ታሞ ለመፈወስ ጥንካሬ ያስፈልግ ነበር። ለመፈወስ መፍጠን አለብህ፣ ረዳትም ሊኖርህ ይገባል። ይህ ደግሞ እንደ መጻጉዕ ያሉ ደካማና ረዳት ለሌላቸው ሰዎች ከጨዋታ ውጭ ያደርጋቸዋል። በዚህ የምህረት ቤት ውስጥ ፍቅርና መረዳዳት አልነበረም። ሁሉም ስለ ራሱ ፈውስ ብቻ ይጨነቅ ነበር። መጻጉዕ ለ38 ዓመታት ሲወድቅና ሲነሳ እያዩት አንድም ቀን ዛሬ ደግሞ ለዚህ ሰው ይድረሰው ብለው የረዳው ሰው አልነበረም። ስለዚህ ቤተሳይዳ የራስ ወዳድነት መገለጫ ሁና ትታይ ነበር። ቤተሳይዳ ዛሬ ስለ ዘመናችን ያለው ትርጉም ምንድን ነው? ዛሬም ብዙ ቤተሳይዳዎች አሉ። ዓለማችን ልክ እንደ ቤተሳይዳ የፉክክር ሜዳ ሆናለች። ቀድሞ የገባ ጉልበት ያለው ዘመድ ያለው ይፈወሳል፣ ያልፋል የሚል መርህ እየገዛን ነው። አብዛኛው ሰው የራሱን ስኬትና ፈውስ ብቻ እያሳደደ አጠገቡ ለ38 ዓመት የቆመውን ወንድሙን ሰው ሆኖ የሚረዳበት ልብ ጠፍቶታል። ጌታችን ኢየሱስ ክርስቶስ ወደ ቤተሳይዳ የመጣው ይህንን የፉክክር ሰንሰለት ለመስበር ነው። ውሃው እስኪናወጥ አልጠበቀም። መጻጉዕን ወደ ኩሬ እንዲገባ አልገፋውም፣ በቃሉ ብቻ ፈወሰው። ይህ የሚያሳየው እውነተኛ ምህረት በፉክክር ሳይሆን በቸርነት እንደሚገኝ ነው። ጌታችን ኢየሱስ ክርስቶስ የቤተሳይዳን የፉክክር ድባብ ወደ እውነተኛነት የምህረት አምባ ቀየረው። ሰው የለኝም። ይህ ቃል በቤተሳይዳ ኩሬ አጠገብ ከ38 ዓመታት ስቃይ በኋላ የወጣ የነፍስ ጩኸት ነው። ጌታችን ልትድን ትወዳለህን ብሎ ለጠየቀው ጥያቄ መጻጉዕ አዎ እወዳለሁ አላለውም። ይልቁንም ጌታ ሆይ ሰው የለኝም ነበር ያለው። እስቲ ይህንን አጭር ግን እጅግ ጥልቅ ቃል
ተንትነን እንየው። መጻጉዕ የታመመው በስጋው ብቻ አልነበረም፣ ልቡም በብቸኝነት ቆስሎ ነበር። ይህ ሰው ለ38 ዓመታት ሲታመም መጀመሪያ ዘመድ አዝማድ ይጎበኙት እንደነበር መገመት ይቻላል። ጓደኞቹም አይለዩትም ነበር። ዓመታት እያለፉ ሲሄዱ ግን ሰዎች ይሰለቻሉ። ዛሬም አልዳነም፣ ዛሬም አልተነሳም እየተባለ የቅርብ ሰዎች ይርቃሉ። መጻጉዕ ሰው የለኝም ሲል ዓለም ለ38 ዓመታት ስትሰለቸው የነበረውን ስቃይ እየገለጸ ነበር። ሽባ መሆን ያማል፣ ነገር ግን በሺዎች በሚቆጠር ሕዝብ መሃል ሆኖ አጋዥ ማጣት ከሽባነት በላይ ነፍስን ያቆስላል። ሰው የለኝም የሚለው ቃል በዘመናችን እይታ ስንመለከተው ዛሬ በቴክኖሎጂ ዓለም ሺህ ጓደኛ ሊኖረን ይችላል። ነገር ግን ልክ እንደ መጻጉዕ ብዙዎቻችን ውስጣችን ሰው የለኝም ብሎ ይጮሃል። በመቶዎች የሚቆጠሩ ሰዎች በዙሪያችን እያሉ የሚረዳንና ስሜታችንን የሚጋራን ሰው ስናጣ መጻጉዕነት ይሰማናል። በቤተሳይዳ የነበሩ ሰዎች መጻጉዕን ያረዱት ሁሉም ለራሳቸው ፈውስ ይሮጡ ስለነበር ነው። ዛሬም ዓለማችን ለራሷ ጥቅም የምትሮጥባት በመሆኗ መጻጉዕን መሰል ደካሞች ሰው የለኝም እያሉ ይወድቃሉ። መጻጉዕ ሰው የለኝም ባለ ጊዜ ፊት ለፊት የቆመው ሰው ሆኖ አምላክ ነበር። እዚህ ጋር አንድ ፍልስፍና አለ። ሰው ለሰው መድኃኒት ነው ይባላል። ነገር ግን ሰው ለሰው መድኃኒት መሆን ባቃተው ጊዜ እግዚአብሔር ራሱ ሰው ሆኖ መጣ። ጌታ ወደ መጻጉዕ የመጣው በሽተኛ ስለሆነ ብቻ ሳይሆን ብቻውንም ስለነበረ ጭምር ነው። ሰው የለኝም ለሚለው ጩኸት እኔ ያለውልህ የሚል ተግባራዊ መልስ ሰጠው። ኢየሱስ ክርስቶስ አልጋህን ተሸክመ ሂድ ሲለው ለ38 ዓመት አዝሎት የነበረውን ብቸኝነትና ውርደት አሸንፈ ተነሳ ማለቱ ነው። እስቲ ራሳችንን እንጠይቅ። እኛስ በሕይወታችን ሰው የለኝም ያልንባቸው የጨለማ ጊዜያት ስንት ናቸው? ወይስ እንደ ቤተሳይዳ ሰዎች ሰው የለኝም እያሉ አጠገባችን ሲወድቁ በቸልታ አልፈናቸዋል? እግዚአብሔር ለሰው ሰው እንድንሆን ነው የፈጠረን። መጻጉዕን የፈወሰው ጌታ ዛሬም ለብቸኝነታችን መድኃኒት ነው። እንግዲህ የመጻጉዕን ታሪክ ዝም ብለን እንደ ታሪክ አንሰማውም። ይህ ታሪክ በውስጡ ጥልቅ የሆነ መንፈሳዊ ምስጢርና ለዛሬው ማህበረሰባችን የሚሆን ጥልቅ መልእክት አለው። አሁን እነዚህን ነጥቦች በሰፊው እንመልከታቸው። ጌታችን መጻጉዕን ከፈወሰው በኋላ በቤተ መቅደስ አግኝቶት ከዚህ የሚብስ እንዳይደርስብህ ደግመህ ኃጢአት አትስራ ብሎታል። ይህ ትልቅ መንፈሳዊ ትምህርት አለው። በሽታ ሁልጊዜ ከኃጢአት ይመጣል ማለት ባይሆንም ኃጢአት ግን የነፍስ ደዌ መሆኑን ያሳየናል። መጻጉዕ ለ38 ዓመታት አልጋ ላይ የታሰረው በስጋው ቢሆንም ጌታ ግን የፈወሰው ነፍሱንም ጭምር ነው። 38 ቁጥር በመጽሐፍ ቅዱስ ምስጢራዊ ትርጉም አለው። እስራኤላውያን ከግብፅ ወጥተው ወደ ከነዓን ለመግባት በምድረ በዳ 38 ዓመት እንደተጓዙ መጻጉዕም በዚህ አልጋ ላይ 38 ዓመት መቆየቱ የሰው ልጅ ወደ እውነተኛው ረፍት ለመድረስ የሚያልፍበትን የፈተና ዘመን ያመለክታል። ፈውሱ የተከናወነው በሰንበት ቀን ነው። አይሁድ ሰንበትን አረከስከው ብለው ሲቃወሙ፣ ጌታ ግን አባቴ እስከዛሬ ይሰራል እኔም ደግሞ ሰራለሁ አላቸው። ይህም እግዚአብሔር ሰውን ለመርዳትና ምሕረትን ለማድረግ ቀንና ሰዓት እንደማይገድበው እሱ የሕግ ሳይሆን የፍቅር አምላክ መሆኑን ያስተምረናል። መጻጉዕ በከተማ መሃል ሆኖ ሰው የለኝም ማለቱ የማህበራዊ ትስስራችን መላላትን ያሳያል። ዛሬም በከተማችን ውስጥ በሺዎች የሚቆጠሩ ሕዝብ ባለበት በብቸኝነት የሚሰቃዩ የሚታመሙና የሚጠይቃቸው ያጡ ብዙ መጻጉያን አሉ። ዘመናዊነት ሰውን ከሰው እያራራቀው፣ ግለኝነት ግንኙነትን እየበላው መሆኑን እንረዳለን። መጻጉዕን ማንም ሊረዳው አልፈለገም። ምክንያቱም ሁሉም የራሱን ጉዳይ ብቻ ያስብ ነበር። በማህበራዊ ህይወት ውስጥ እኔ ከዳንኩ ሌላው ቢሞት ምን አገደኝ የሚለው አስተሳሰብ አደገኛ ነው። እውነተኛ ማህበረሰብ ሰው ለሰው መድኃኒቱ የሚሆንበት ሳይሆን ሰው ለሰው የሚሆንበት ነው። ከመጻጉዕ የምንማረው ማህበራዊ ትምህርት ጽናት ነው። ለ38 ዓመታት ተስፋ ሳይቆርጥ በዚያ ስፍራ መቆየቱ በችግር ውስጥ ያሉ ሰዎች ምንም ያህል ቢቆይ የእግዚአብሔር ቀን መምጣቱን እንደማይቀር የሚያሳይ ትልቅ የስነ ልቦና ጥንካሬ ነው። ውድ ተመልካቾቻችን ዛሬ በዚህ መንፈሳዊና ማህበራዊ ትንታኔ ውስጥ ራሳችንን የት እናገኘዋለን? እኛ እንደ መጻጉዕ የታመምንና ረዳት ያጣንን፣ ወይስ እንደ ቤተሳይዳ ሰዎች የራሳችንን ጥቅም ብቻ የምናሳድድ፣ ወይስ ደግሞ ሰው የለኝም ለሚሉ ሰዎች እንደ ክርስቶስ ሰው ለመሆን ዝግጁ ነን? ይህ ቪዲዮ ለእናንተ ምን ትርጉም ሰጣችሁ? ሰው የለኝም ብላችሁ በተከዛችሁበት ጊዜ እግዚአብሔር እንዴት ደረሰላችሁ? ያላችሁን ምስክርነትና ስሜት በኮሜንት መስጫው ላይ አጋሩኝ። ቪዲዮው ለሌሎች እንዲደርስ
ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ እንደዚህ ያሉ መንፈሳዊና ታሪካዊ ዝግጅቶች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የዐቢይ ጾም 4ኛ ሳምንት መጻጉዕ ለሁላችንም የፈውስ የርኅራኄና የተስፋ ሳምንት ይሁንልን። የታመሙት የሚፈወሱበት፣ ያዘኑት የሚጽናኑበት፣ ብቸኞችም አምላክን የሚያገኙበት ጊዜ ይሁን። ለዛሬው እዚያ በቃን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።